ጽናትና ኪራ እንግዲህ ዛሬ የጫጉላ ሽርሽር ወደ ዱባይ አቅንተዋል ማለት ነው። እንግዲህ ጫጉላቸው ያው ግዴታ ነው ማለት ነው፣ ከሀገር ውጭ ነው መሆን ያለበት። እንግዲህ ዛሬ ሄደዋል ማለት ነው። ጫጉላ ሽርሽር አረቦች ሻር አሰል ይሉታል ማለት ነው። አረቦች ሲሉ ሰምታችኋል። አረቦች በተጋቡ በማግስቱ ወይ በሶስተኛው ቀን የልተመቸው ደግሞ በሳምንትም እንደዛ ይሳፈራሉ እና ሻራ ሰል ይላሉ ሲሉ ሰምታችኋል አይደለ? እንግዲህ ዛሬ የጫጉላ ሽርሽር ወደ ዱባይ እየሄዱ ነው። ታውኝማ ትናንትና እንግዲህ እንዳያችሁት ነው። ደስታ በደስታ ሆነዋል። ጽናት በህይወቷ እንደ ትናንትና ደስተኛ ሆና አታውቅም። እንግዲህ በቀጣይ ቪዲዮ አርግዣለሁ ትላለች። ያው ልጅ ወልደው ነው ወይ ይሄ ድራማ የሚያልቀው ብዬ አስባለሁ። እንግዲህ ትናንትና በደስታ ተሞልታለች። ደስታሽንም እንግዲህ ያዝልቅልሽ። ሌላ የምንለው ነገር የለም ጽናቴ። ያው ተንኮለኛውን ነገረኛውን ፈጣሪ ያዝላችሁ። እናንተ ስትደሰቱ መቼም የሆነም ተንኮል አያጣችሁም እና የኪራ አባት መጥቶ ነገሩን እንዳበለሻሸው ፈራው ማለት ነው። ምክንያቱም ሌላ ሚስት እድርሃለሁ ምናምን ስላለው ሌላ ሲመጣ ሌላ ሴት ጎትቶለት እንዳይመጣ። ምክንያቱም ያው ልጁ መቼም ከብት አይደለም ዝም ብሎ የሚነዳው። ግን ያው ብቻ ጽናት አሁን ልቧ ከተሰበረ መቼም አይጠገንም ማለት ነው። እንግዲህ ኪሩቤል ያው ናሆሜ እንዳለክ ልጅቷን በጣም ስለምታፈቅር ነው ሁሉ ነገር አሳልፋ ይሰጠች። ስለዚህ በጣም ታፈቅራለች፣ በጣም ታምናለች፣ በጣም ትወድሃለች። ስለዚህ አንተም ታመንላት እያለ እንግዲህ አስጠንቅቀውታል ማለት ነው። ግዴታ ነው ይሄ ማለት ስለምትወደው ብቻ ነው እና ልጁ በእሷ ፍቅር ስለተንገላታ። ግን እኮ ከጋብቻ በፊት እንዴት ነው ግን እኮ ምን እያስተማሩ ነው ማለት አንድ ሰው በቤተሰብ ተጋብቶ ከዛ በኋላ ነው ሁሉ ነገር መሆን ያለበት አይደል እንዴ? ግን የሚያስተምር ይመስላችኋል? ማለት እዚህ ጋር ትንሽ ቅሬታ አለኝ ማለት ነው። ማንኛውም ነገር ከጋብቻ በፊት ዝሙት ነው ይባላል እና ስለዚህ ይሄ አያስተምርም። የራሴ አስተያየት ነው። ግን ያው አላቅም። ልክ እንደ ለመራዊትና ለናሆም የተሰጣቸው ካራክተር በጣም አሪፍ ነው። ስርዓቱን በጠበቀ መልኩ ነው እየሰሩ ያሉት። እንኳን ሌላ እንደዚህ ቀርበው እንኳን ሊሳሳሙ አይደለም እኔ እንጃ። ብቻ ጉንጯን ግንባሯን ነው የሚስማትም እንኳን ማለት ነው። እና የጽናትና የኪራ ደግሞ እነሱ ቶም ኤንድ ጄሪ ናቸው። አንዴ ይፋከራሉ፣ አንዴ ግን በአሁኑ ደህና ሆነዋል። እንግዲህ ኪሩቤልም ደስተኛ ሆኗል። ደስታው ተመልሷል። ፊቱ እንደ በፊቱ ፈገግ ብሏል ማለት ነው። በዚች አንድ ወር ውስጥ አንድ ወር አልሆናቸውም፣ ግን እነሱ መናቋር ከጀመሩ ያቺ አሴት ከመጣች ጀምሮ ነው ነገሩ የተበለሻሸው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ጽናትና ኪራዬ ትላንትና ደስታ በደስታ ሆነዋል። ዛሬ ደግሞ እንግዲህ ጫጉላ ሽርሽር ሊሄዱ እንግዲህ ኤርፖርት ናቸው ማለት ነው። ሻንጣቸውን ጎትተው አሁን እንግዲህ ህይወት ይቀጥላል በሚለው አዲስ ህይወት ሊጀምሩ ነው። ቤቲ ምን ውጦሽ ይሆን ታዲያ? የትናንትናውን ነገር ስታይ ጨጓራሽ መቼም እንደው ወተት ሳይል አይቀርም። ትናንትና ማፊ ፋይዳ። አብሽሪ እንግዲህ ላንቺ አይለው አይጠፋም። እና ደግሞ ሰኒ በጣም ነው ያሳዘነችኝ ትናንትና። ሰናይት ህይወቷን እየበጠበጡ ይገኛሉ። የእህቷ አማት ቤተሰብ ማለት ነው፣ የባሏ ቤተሰቦች። እኔ እኮ ባለ ጉዳዩ እያለች ታዲያች አሁን ምን አደርግ ነው የሚሏት? እሺ እህትሽን እንገላታለን፣ እህትሽን እንነጥቃታለን ያለ ሰዓት እየደወሉ እየጨቀጨቋት ማለት ነው። ሰው በሚተኛበት ሰዓት ከሌሊቱ 8 ሰዓት እንደዛ ነገር እየደወሉ እህትሽን ጓደኛ መስለን እንገላታለን እያሉ እንግዲህ እያስፈራሯት ይገኛሉ። ታዋት እህቴን ምን ታደርጋችሁ፣ በቃ የራሷን ህይወት እየኖረች ነው ተውን እያለች እንግዲህ እሷንም ወይኔ ይግደሉኝ እህቴን እየታዋት እያለች እያለቀሰች ትገኛለች። እህቷ እኔ የት እንዳለች አላውቅም። እንደኛው ስደት ትሁን ወይ ሌላ አገር እንዳለች አላውቅም። ግን እሷ የራሷን ህይወት እየኖረች እኔ እዚህ ተሰቃየው እያለች እያለቀሰች ነው ማለት ነው። ሰኒ ትላንትና እያቸዋት እንግዲህ ታሳዝናለች እውነት። ደግሞ አንድ ህግ ባለበት ሀገር ላይ ዳሩኛ ሀገር ምን ህግ አለ? ሆኖም ግን ህግ ባለበት ሀገር አንድ ሰውን ዝም ብሎ ሰውን ሊያስፈራራ አይችልም። ልጃቸውን እንግዲህ ፈጣሪ ነው የወሰደው። እኔ በምን እንደሞተ አላውቅም።
ልጄን እንደነጠቀችኝ የእሷንም ህይወት ነጥቃታለሁ። ጓደኛ መስለን ገብተን ነው የምናሰቃያት እያለች እንግዲህ ታዲያ ለምንድን ነው ለእህትሽ የማትነግሪያት እንድትጠነቀቅ ስትላት ጽናት አይ እህቴ አሁን ላይ እንኳ ሰው ማመን ትታለች፣ ሰው አታምንም ብላለች ማለት ነው። ሰው አታምንም። ሰው እንዴት መጥቶ እንዴት እንደሚጎዳቸው አይታወቅም እና ለማንኛውም ከማንኛውም ሰው መጠንቀቅ ያስፈልጋል። ዛሬ በጥርሳቸው እየሳቁ ሰዎችን ብዙ የሰውን ህይወት የሚያመሰካክሉ ሰዎች አሉና እንግዲህ ካልሆነ አንቺም ወደ እህትሽ ሂጂ እዚህ ቁጭ ብለሽ ከምትሰቃይ ማለት ነው እንዴ እንቦጣሽ። እና ደግሞ እንግዲህ የኪራ የድሮ ጎረቤት እነሱም ባሏ ወደ ውጭ ሄዷል ብላለች። ምክንያቱም ሀኒም ቤቱን ለቀው ሌላ ቦታ ባሏ ጋር ልትሄድ ነው። የቤቱን እቃ እንዳለ ደግሞ የሆነ አዲስ ጎጆ የወጣ ሰው አለ ለሱ ልትሰጥ እና የሀኒ ቤተሰብና የሚኪ ቤተሰቦች ጥለኛ ነበሩ። በዚች በልይቷ የተነሳ መሰለኝ እንግዲህ አላውቅም። ግን የሀኒ እናት በመታመሟ እርቅ አወረዱ። ሚኪም እንግዲህ እነ ጽናትን ሳይሰናበት ወደ ሌላ አገር ሄደዋል ማለት ነው። እሱ ሌላ ቦታ ድራማ እየሰራ ነው። እናቴ እንኳን ከሀገር ሊወጣ ሪፖርትም አልሄደኩ እንደኛ ስታታልሉን ነው እንጂ ሌላ ቦታ አማች የሚል እንትን ላይ እየሰራ ነው ሚኪ ማለት ነው። ብዙ ቦታ እየሰራ በነገራችን ላይ እና እንግዲህ ሀኒዬም እሱን ተከትላ ልትሄድ ነው። ድራማቸው ሊያልቅ ይሁን ብቻ አላውቅም፣ ሊያልቅ መሰለኝ። ለዛ ነው እየተበታተኑ ያሉት። ይሄ ድራማ የሚያልቀው ግን በጽናትና በኪራ ነው። ምክንያቱም በእነሱ ስለተጀመረ ማለት ነው። ምክንያቱም ጽናትና ኪራ ወይ ልጅ ወልደው ወይ ደግሞ ሰርግ ተደግሶ ምናምን ነገር እንደዛ ነው ማለቅ ያለበት፣ ደስ እንደሚል ማለት ነው። እንግዲህ ጽናትዬ ትናንትና ደስተኛ ሆናለች። የጓደኛዋ መከፋት ቢያስከፋትም ፊቷ ኮስኮስ አድርገዋለች። ግን ምን ሆነሽ ነው ብሎ ደነገጠ ማለት ነው። የሰኒ ጋ ሄጄ ነበር እንደዚህ ብላ ስነግረው እንግዲህ አዘነ።